ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ ልናደርግላችሁ ይዤላችሁ የቀረብኩት ዩኒት 5 ደርሰናል። ኬሚካል ኢኩሊብረም። በኬሚካል ኢኩሊብረም ዩኒት ላይ ምን ነገሮችን ነው በዋነኝነት ዲስከስ የምናደርገው የሚለውን ዲስከስ እናደርጋለን። ምን ነገሮችን መያዝ አለብን ይሄን ዩኒት ለመማር ሲዘጋጅ ምን ነገሮችን በዋነኝነት እንድንይዝ ነው ኤክስፔክት የሚደረግብን የሚለውን ዲስከስ እናደርጋለን። ዲስከሽናችንን ከመጀመራችን በፊት ግን እንደተለመደው www.lucybridgeacademy.com መጎብኘት ከዛ በኋላ መጠቀምና ማትረፍን እንዳይዘነጉ እያልን ሐሳብ አስተያየት ካላችሁ ይሄ ይጨመር ይሄ ቀነስ የምትሉት ነገር ካለ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የእናንተን ሐሳብና አስተያየት የምንቀበል መሆኑን በትህትና እየገለጽኩ ሐሳብ አስተያየቶቻችሁን በነፃነት እንድትሰጡን እያበረታታው ወደ ዛሬ ዲስከሽናችን እንገባለን። ኦኬ ዩኒት ለርኒንግ አውትካም ምንድነው የሚጠበቅብን አውትካም? What are the major outcome expected from this unit? ስለዚህ ዛሬ ዲስከስ የምናደርገው ኤክስፔክት የሚደረጉብን ዩኒት አውትካሞች ላይ the first one የመጀመሪያው ምንድነው? የመጀመሪያው ዲስከስ የምናደርገው ነገር ወይም የምናወራው discuss how to equilibrium is established. ኬሚካል ኢኩሊብረም ነው አይደለ? ርዕሱን ያለው ኬሚካል ኢኩሊብረም ነው ያለው። ስለዚህ ስለ ኬሚካል እናውቃለን ግን ስለ ኢኩሊብረም አናውቅም። ስለዚህ ምን ማለት ነው? define how equilibrium is established. መጀመሪያ ኢኩሊብረም ራሱ ኬሚካል ኢኩሊብረም የሚባለውን ዲፋይን እናደርግና ያን ዴፊኒሽን ስንጨርስ ምን እናደርጋለን? discuss how equilibrium established. ኢኩሊብረሙ እንዴት ነው established የሚሆነው? እንዴት ሆኖ ነው ኢኩሊብረም የሚባለው ነገር የሚፈጠረው የሚለውን ዲስከስ እናደርጋለን። ከዛስ በኋላ explain characteristics of dynamic equilibrium እናደርጋለን። the dynamic equilibrium characteristics ምንድናቸው? dynamic equilibrium ራሱ ምንድነው? ከስሙም ተነስተን ስሙን ዲፋይን ለማድረግ እንሞክርና characteristics ምንድናቸው? ይሄ ነገር እኮ dynamic equilibrium ነው እንድንል የሚያደርገን characteristics ምንድናቸው የሚለውን ዲፋይን እናደርጋለን። ከዛስ በኋላ the state of the law of mass action and write on expression። ስለዚህ state of law of mass action አለ ኦፍ ማስ አክሽኑን ምን እናደርጋለን? ኤክስፕላን እናደርጋለን። ከዛ ባሻገር ምን እናደርጋለን? ራይት ኦን ኤክስፕሬሽን ፎር ኢኩሊብሪየም ኮንስታንት። እንደምታውቁት ኢኩሊብሪየም ሜጀር ይደረጋል። ስለዚህ ሜጀር ሲደረግ አንዱ ሜጀር የሚደረግ ምንድነው? ኢኩሊብሪየም ኮንስታንት። ስለዚህ ኢኩሊብሪየሙ ኮንስታንትን ምን እናደርጋለን? ራይት እንዴት ነው መጻፍ የምንችለው? ኢኩሊብሪየም ኮንስታንቱን እንዴት ነው ማግኘት የምንችለው? እንዴት ነው መጻፍ የምንችለው የሚለውን ዲፋይን እናደርጋለን። ኬሲ እና ኬፒ የሚባሉትን ነገሮች ዲፋይን እናደርጋለን። what is the difference? what is KC? what is KP? what is the difference between KC and KP እያልን ምን እናደርጋለን? ዲፋይን ለማድረግ እንሞክራለን። from the given chemical reaction ከተሰጠን ኬሚካል ሪአክሽን ውስጥ KP ምንድነው? KC ምንድነው? what is the difference between these two equilibrium constant እያልን ዲፋይን ለማድረግ እንሞክራለን። ሌላውስ apply the law of mass action ምን እናደርጋለን? የlaw of mass action ምን አለው? እንዴት ነው አፕላይ ማድረግ? ሎው እንዴት ነው አፕላይ ማድረግ የምንችለው? ምን ለማድረግ? ካልኩሌት ለማድረግ ኬሲን ካልኩሌት ለማድረግ አፕላይ የምናደርገው ምንድነው? ኬፒንስ ኮንሰንትሬሽኑን pressure of the substance in the equilibrium ኮንሰንትሬሽን እና pressure of the substance majorly ኬሚካል ሪአክሽኑ ላይ ምን ያደርጋሉ? አልተር ያደርጋሉ ኢኩሊብሪየሙን። ስለዚህ እነሱ እንዴት ነው ኮንሰንትሬሽኑ እንዴት ነው ማግኘት የምንችለው የሚለውን በካልኩሌሽን በደንብ ተደርጎ ይሰራልና እሱን እንዴት እንደምንሰራ ዲስከስ የምናደርገው በዚህ ዩኒት ላይ ነው። ኦኬ ስለዚህ እነዚህ ነገሮች ምን ማድረግ አለብን? በደንብ ግራስፕ ማድረግ አለብን፣ ማወቅ አለብን። ስለዚህ የዚህ ዩኒት ዓላማው እነዚህ ነገሮች እነዚህ የጠቀስናቸውን ነገሮች እንድናቅ ስለሆነ እነዚህ ነገሮችን አይደንቲፋይ ማድረግ ይጠበቅብናል ማለት ነው። ስለዚህ እነዚህ ነገሮች ላይ ነው አተኩረን የምንሰራው። ኦኬ እስኪ የተወሰነ ሐሳቦች እንድታገኙ www.lucybridgeacademy.com ላይ ያሉ ኖቶችን አይታችሁ ብትመጡ የሚቀጥለው ቪዲዮ በጣም አዝናኝና አስደሳች እንደሚሆን እርግጠኛ ነኝ። እጋብዛችኋለሁ እንድትጠቀሙበትና እንድታዩበት። ከዛ ባሻገር ሐሳብ አስተያየት ካላችሁ ደግሞ እንደተለመደው በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ ሐሳብና አስተያየቶቻችሁን መስጠታችሁን አትዘንጉ። ምክንያቱም እኛን ያበረታታናል፣ እናንተን
በደንብ የምንጠቅምበትን መንገድ ክፍተታችንን እንድናይ ስለሚያግዘን እባካችሁ ሀሳብ አስተያየቶቻችሁን አይለየን እያልን በሚቀጥለው በኢንትሮዳክሽን ቪዲዮ እስክንገናኝ ቸር ሰንብቱ ብዬ የምሰናበታችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ።